ቤተሰቦች እንደምን ቆያችሁልኝ? ዛሬም በአዲስ መልክ መጥቻለሁኝ። ባለፈው ዩኒቱን ለማቅረብ ሞክሬ ነበር። ዛሬም ከዚሁ ቀጣይ ያለው ዩኒት 3 ነው ይዤላችሁ የመጣሁኝ። በዚህ ዩኒት 3 ላይ ሶሻል፣ ፖለቲካል እንደዚሁም ደግሞ ኢኮኖሚካል ዲቨሎፕመንት ዙሪያ የሚያጠነጥኑ ኮር የሆኑ ጥያቄዎች ናቸው። ምናልባት ለቻናል አዲስ ከሆናችሁ ሰብስክራይብ ኤንድ ላይክ በማድረግ ጀምሩ። ቀጥታ ወደ ጥያቄ ልግባ። ጥያቄ 1 the main political aim of Emperor Theodosius to 1855 to 1868 was ይላል። ሀሳቡ ምንድነው? የአጼ ቴዎድሮስ ዳግማዊ በ1855 እስከ 1838 ዋነኛ የፖለቲካ ዓላማው ምን ነበር ነው የሚል ጥያቄው። The correct answer is to end the ዘመነ መሳፍንት and establish a strong centralized national states የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የመሳፍንት ዘመን አብቅቶ የተማከለ ጠንካራ ብሔራዊ መንግስት መገንባት የሚለው ምርጫ ሲ ትክክለኛ መልስ ነው። እሺ ጥያቄ 2 which of the following was a major economic reform attempted by Emperor Theodosius ይላል። ምን ማለት ነው? ከሚከተሉት ውስጥ በአጼ ቴዎድሮስ ዳግማዊ የተሞከረ ዋነኛ የኢኮኖሚ ማሻሻያ የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ሲ establishing the firearms factory at Gafat to produce modern weapon የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የጦር መሳሪያዎችን ለማምረትና እንደዚሁም ደግሞ የፎቶግራፍ መሳሪያ የፋብሪካ መክፈት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 The long distance trade in the 19th century Ethiopian was mainly characterized by the export was ይላል። ምን ማለት ነው ሀሳቡ? በ19ኛው ክፍለ ዘመን በኢትዮጵያ ያለውን የረጅም ርቀት ንግድ በዋነኝነት የሚታወቀው በምንድነው ነው የሚለው ጥያቄው። The correct answer is coffee, ivory እንደዚሁም gold, livestock and slaves የሚለው ምርጫ ቢ ትክክለኛ መልስ ነው ማለት እንደነ ቡና፣ የዝሆን ጥርስ፣ ወርቅና ከብቶች እንደዚህ ባሪያዎች የሚለው ዋነኛ የሚታወቀው የኢትዮጵያ የረጅም ርቀት ንግድ ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 the rise of a new market centers and towns in the 9th century Ethiopia, particularly in the south and southwest, was largely due to the revival of ይላል። ሀሳቡ ምንድነው? በ19ኛው ክፍለ ዘመን በኢትዮጵያ በተለይም በደቡብና በደቡብ ምዕራብ አዳዲስ የገበያ ማዕከሎችና ከተሞች መነሳት በዋናነት በምን ምክንያት ነበር ነው የሚለው የጥያቄው ሀሳብ። The correct answer is the expansion of long distance trade and increasing the coffee production የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የረጅም ርቀት ንግድ መስፋፋት እና የቡና ምርት መጨመር የሚለው ምርጫ ቢ ትክክለኛ መልስ ነው። እሺ ጥያቄ 5 Emperor Ioannis for 1872 to 1889 mainly focused in his political efforts on ይላል። ምን ማለት ነው? በአጼ ዮሐንስ አራተኛ በ1872 እስከ 1889 የፖለቲካ ጥረቶቻቸውን በዋናነት ያተኮረው በምን ላይ ነበር ነው የሚለው ጥያቄው። The correct answer is defending against external aggression, particularly from Egypt and the Moadists የሚለው ትክክለኛ መልስ ነው ማለት ነው። የውጭ ጥቃቶችና በተለይ የግብጽና የሞአዲስቶች መካከል ያለው ጦርነት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 Convention of Adwa 1884 signed between Ethiopia and Britain Egypt primarily stepped up led የሚለው
ስቲፑሌትድ የሚለው ይላል ጥያቄው። ሀሳቡ ምንድነው? ጥያቄው በኢትዮጵያና በብሪታንያ ግብጽ መካከል የተፈረመው የአድዋ ስምምነት በ1884 በዋነኝነት የተወሰነው በምን ላይ ነው የሚለው ነው ጥያቄ። ኮሬክት አንሰር ኢስ ኢትዮጵያን ፓሴጅ ኦፍ ኢጂፕሽያን ጋርሶርስ ኤንድ ዘ ፍሪ ፓሴጅ ኦፍ ኢትዮጵያን አርምስ ስሩ ምጽዋ ይላል። ምን ማለት ነው? የግብጽ ሰራዊት በኢትዮጵያ በኩል እንዲያልፍ እና ኢትዮጵያ የጦር መሳሪያዎችን በካሳ በኩል እንዲገቡ ማድረግ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 7 ዘ ትሪቲ ኦፍ ውቻሌ 1889 between Ethiopia and Italian contained a major disputes a primarily over ይላል። ምን ማለት ነው ጥያቄው? በኢትዮጵያና በኢጣሊያ መካከል የተደረገው የውጫሌ ስምምነት በ1889 ዋነኛው አለመግባባት ምን ላይ ነበር ነው የሚል ጥያቄው። The correct answer is the difference in Article 17 regarding Italian representation of Ethiopian foreign affairs የሚለው ፕሮቴክቶሬት ኢሹ የሚለው ትክክለኛ መልስ ነው ማለት ነው። በአንቀጽ 17 ላይ የኢትዮጵያ የውጭ ጉዳይ የኢጣሊ ተጠሪዎችን የሚመለከት ልዩነት የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 8 The strategy victory of Emperor Minilik at the Battle of Adwa 1896 ሊድሱ ይላል። ሀሳቡ ምንድነው? ጥያቄው የአጼ ሚኒሊክ ዳግማዊ በአድዋ ጦርነት በ1896 ያስመዘገቡት ስትራቴጂዎች ድል ያስከተለው ምንድነው ነው የሚል ጥያቄው። የጥያቄው ሀሳብ the correct answer is the confirmation of Ethiopian independence and halting Italy ኮሎኒያል ኤክስፓንሽን አቴምፕትስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የኢትዮጵያ ነጻነት ማረጋገጥና የኢጣሊያን የቅኝ ግዛት መስፋፋት መከራን ማቆም የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 9 which region is not incorporated into the expanding Ethiopian empire during the late 19th century under Minilik II ይላል። ሀሳቡ ምንድነው? ጥያቄው በ19ኛው ክፍለ ዘመን መገባደጃ ላይ በአጼ ሚኒሊክ ዳግማዊ ስር ወደ መስፋፋት የተስፋፋው የኢትዮጵያ ግዛት ያልተካተተው የትኛው ክልል ነው የሚለው ከነኚህ ክልሎች ከተሰጡን ምርጫዎች ውስጥ ጅቡቲ የሚለው ትክክለኛ መልስ ነው። በ19ኛው ክፍለ ዘመን መገባደጃ ላይ በአጼ ሚኒሊክ ዳግማዊ ወደ ስር የተስፋፋው የኢትዮጵያ ግዛትን ያላካተተው ጅቡቲ ክልል ነው ማለት ነው። እሺ ጥያቄ 10 one of the following significant social reform during the reign of Minilik II was ይላል። ሀሳቡ ምንድነው? በአጼ ሚኒሊክ ዳግማዊ ዘመን ከታዩት እጅግ በጣም አስፈላጊ ማህበራዊ ማሻሻያዎች አንዱ የሆነው ምንድነው ነው የሚለው the correct answer is the efforts to abolish slave and the slave trade የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ባርነትንና የባሪያ ንግድ ለማስቆም የተደረገው ጥረት የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 11 the establishment of Addis Ababa as the permanent capital was a primary due to ይላል። ሀሳቡ ምንድነው? በአዲስ አበባ ቋሚ ዋና ከተማ እንድትሆን ያደረገው ዋና ምክንያት ምንድነው ነው የሚለው the correct answer is the availability of the firewood included in the area and the preference of the royal courts የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በከተማው አካባቢ ያለውን የበቂነትና የንጉሳዊ ቤተሰብነት ፍላጎት የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ
the beginning of the modern financial system in Ethiopia during the early 20th century is marked by the establishment of ይላል ጥያቄው ምን ማለት ነው ሐሳቡ በሃያኛው ክፍለ ዘመን መጀመሪያ በኢትዮጵያ ዘመናዊ ፋይናንስ ስርዓትን መጀመር በምን መመስረት ላይ ይታወቃል ነው የሚለው ከተሰጠን ኦፕሽኖች ውስጥ the correct answer is Bank of Abyssinia የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 13 ልጅ ኢያሱ 1913 to 1916 foreign policy was reviewed with suspicious by the Allied power during World War First, primarily because of this ይላል his ይላል ምን ማለት ነው ሐሳቡ በቀዳማዊ የዓለም ጦርነት ወቅት ልጅ ኢያሱ 1913 or በ1913 እስከ 1916 የውጭ ፖሊሲ አሊያንስ ኃይሎችን በጥርጣሬ የታየበት ዋናው ምክንያት ምንድነው ነው የሚለው ጥያቄው the correct answer is his perceived inclination toward alliance with the Ottoman Empire and German Central Powers የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ከኦቶማን ግዛትና ከጀርመን ጋር የመተባበር ዝንባሌ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 the political motive behind the deposition of ልጅ ኢያሱ in 1916 was the fear that he would ይላል ሐሳቡ ምንድነው በ1916 ዓመተ ምህረት ልጅ ኢያሱ ከስልጣን ለማውረድ የነበረው የፖለቲካ ዓላማ ምን ነበር የሚል ነው ጥያቄው The correct answer is the Christian identity of the country and jeopardize Ethiopian relation with the Allied powers የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የሀገሪቱን ክርስቲያናዊ ማንነትና የመናድ እና ለአሊያንስ ኃይሎች ስጋትን መፍጠር የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 15 ራስ ተፈሪ መኮንን ሌት ኢምፐረር ኃይለ ሥላሴ first a main contribute during the time of Emperor ዘውዲቱ 1916 to 1913 was ይላል ምን ማለት ነው ሐሳቡ በእቴጌ ዘውዲቱ ዘመን በ1916 እስከ 1930 የራስ ተፈሪ መኮንን በኋላ ቀዳማዊ ኃይለ ሥላሴ ዋና አስተዋጽኦ ምን ነበር የሚል መልእክትና ሐሳብ ነው ያለው ጥያቄው the correct answer is modernize Ethiopia and security of Ethiopia securing Ethiopia entered into the League of Nations in 1923 የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምን ማለት ነው የኢትዮጵያን ዘመናዊነትና በ1923 ዓመተ ምህረት የብሔሮች ማህበር መላቀቅ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 Ethiopian entered into the League of Nations in 1923 was significant because it's ይላል ሐሳቡ ምንድነው ጥያቄው በኢትዮጵያ በ1923 ዓመተ ምህረት የብሔሮች ማህበር መላቀቅ እና ጉልህ የሆነው ውል ምንድነው የሚል ነው የጥያቄው ሐሳብ correct answer is give Ethiopian international recognition of its sovereignty and a platforms to commit to a fighting with slave trade የሚለው ምርጫ በትክክለኛ መልስ ነው ማለት ነው። የኢትዮጵያ ነጻነትን ዓለም አቀፍ እውቅና ስለመስጠትና የባሪያ ንግድም ለመዋጋት ቃል ስለማስገባት የሚለው ምርጫ በትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 17 Emperor Haile Selassie first the consolidation of power 1913 was followed by the introduction
of which a major political reform ይላል። ሀሳቡ ምንድነው? ጥያቄው የቀዳማዊ ኃይለ ሥላሴ ስልጣን ማጠናከር በ1930ዎች የተከተለው የትኛውን ዋና የፖለቲካ ማሻሻያ ነው የሚል ነው ጥያቄው። ከተሰጡን ምርጫዎች ውስጥ ትክክለኛ መልሳችን የሚሆነው በ1931 ዓመተ ምህረት የኢትዮጵያ እንደ አውሮፓውያን አቆጣጠር የኢትዮጵያን የመጀመሪያው የጽሁፍ ህገ መንግስት ማውጣት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። the proclamation of Ethiopia the first written constitution in 93 የሚለው ማለት ነው። እንደ አውሮፓውያን አቆጣጠር በ1931 ዓመተ ምህረት የኢትዮጵያን የመጀመሪያ የጽሁፍ ህገ መንግስት ማውጣት የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 18 the immediate cause of the second Italo-Ethiopian war 1932-1941 was a border clash at ይላል ጥያቄው። ሀሳቡ ምንድነው? የሁለተኛው የኢጣሊያን ኢትዮጵያ ጦርነት በ1935 እስከ 1941 የቅርብ ምክንያት የሆነው በየትኛው ድንበር ላይ የተደረገ ግጭት ነው የሚል ነው ጥያቄው ሀሳብ። the correct answer is ዋልዋ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። የሁለተኛ ኢትዮጵያን ጦርነት ውል ውጫሌ የሆነው ነው ማለት ነው። ምርጫ ቢ በዚህ ምክንያት ነው ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 19 Italy use of the chemical weapons poison gas during the 1935 to 1941 war was a clear violation of ይላል። ሀሳቡ ምንድነው? በኢጣሊያ በ1935 እስከ 41 ዓመተ ምህረት ጦርነት ወቅት የኬሚካል መሳሪያዎችን ወይም ደግሞ የመርስ ጋዞችን በመጠቀም የትኛው ግልጽ ጥቅሰት ነበር የሚል ነው ጥያቄው። the correct answer is 1925 ጄኔቫ ፕሮቶኮል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 20 the patriotic resistance the movement against the Italians occupations is primary used which military strategy ይላል ጥያቄው። ሀሳቡ ምንድነው? በኢጣሊያ ወረራ ላይ የተደረገው የአርበኞች ተቃውሞ እንቅስቃሴ በዋናነት የተጠቀሰው የትኛውን ወታደራዊ ስልት ነው የሚለው ጥያቄው። correct answer is guerrilla warfare and hide and run ታክቲክስ የሚለው ትክክለኛ መልስ ነው ማለት ነው። የምሽግ ውጊያና ፈጣን ያልተጠበቁ ጥቃቶች የሚለው ምርጫ ቢ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ